ማስረጃ አለኝ። መረጃና ማስረጃ አለኝ። ስለዚህ ሁለተኛው የመዝሙሩ ዓላማ የኢየሱስን ኪዳነ ምህረት ኢየሱስ መሆኑን ማረጋገጥ። የመዝሙሩ የመጀመሪያው ዓላማ አማላጅ እሱ ብቻ መሆኑን ኢየሱስ መሆኑን ማረጋገጥ ነው። ሁለተኛው ኪዳነ ምህረት ኢየሱስ መሆኑን መናገር። ኦኬ። ከዛ በኋላ በየአዝማቹ የሚገቡትን ልንገራችሁ እነሱን ሁለቱን እንዳትረሱ። ሶስተኛው እሰይ ስለቴ ሰመረ ለመድኃኔ ዓለም ነግሬው ነበረ በኢየሱስ ስም ብዬ ጸልዬ ተስዬ ነበረ። ባይዘወይ ስዕለት ማለት በግዕዝ ስዕለት ማለት ልመና ማለት ነው። ሰአለ ማለት ለመነ ማለት ነው። በግዕዝ ለመነ ማለት ነው። ስለዚህ ስዕለት ሲሆን ደግሞ ልመና ማለት ነው። ልመና ማለት ስዕለት ሌላ ትርጉም የለውም። ልመና ማለት ማንን ነው የምንለምነው? እግዚአብሔርን ነው። ስለዚህ የሶስተኛው የዚህ አዲሱ መዝሙር ዓላማ ስዕለት የሚሰማና የሚመልስ እግዚአብሔር መሆኑን ማስረገጥ። ስዕለት የሚሰማ ሰምቶም የሚያደርግ የሚመልስ የምስጋና ባለቤት መመለክ መመስገን ያለበት እግዚአብሔር መሆኑን የሚናገር ዝማሬ ነው። ሶስተኛው አጀንዳ እሱ ነው ማለት። ሶስተኛው የመዝሙሩ ዓላማ ስዕለት ሰሚ፣ ስዕለት ፈጻሚ፣ ምስጋና ተቀባይ እግዚአብሔር መሆኑን እሱ ብቻ መሆኑን ማረጋገጥ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እዚህ ውስጥ እንደሰማችሁት እምቢ በማይባል በኢየሱስ ስም አብን ተማጽኜ ያጣሁት የለም፣ አደገድጋለሁ ለሰራዊት ጌታ ይዤ መጥቻለሁ ምስጋናና ልልታ። ስለዚህ በኢየሱስ ስም እምቢ አይባልም። አብ ሲለመን በኢየሱስ ስም ሲለመን እምቢ አይልም። ምስጋናም ሆነ ጸሎትም ልመናም የሚቀርበው በኢየሱስ ስም ነው። የምታደርጉትን ሁሉ በክርስቶስ ኢየሱስ ስም አድርጉት ተብሎ ተጽፏል። ስለዚህ ያንን ኮንሰፕት ነው የሚያሳየው። ስዕለት የሚሰማ እግዚአብሔር ነውና ለፍጡር አይቀርብም ጸሎትም ልመና። በእሳት የሚመልስ ሰምቶ ለወዳጁ የልቤን ፈጸመው ተከፍቶልኝ እጁ። ሃሌሉያ። ስለዚህ ስዕለት የሚሰማና የሚመልስ እግዚአብሔር ነው። ለኤልያስ የመለሰ፣ ለሙሴ የመለሰ፣ የሐናን ጸሎት የመለሰ፣ የብዙ ሰዎችን እንባ ያበሰ፣ የብዙ ሰዎችን ሕይወት ከጥፋት ከአደጋ የመለሰ እግዚአብሔር ነው። ስዕለት ሰሚ፣ ጸሎት ሰሚ እሱ ነው። ስጋን የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ተብሎ የተጻፈው ስለ እግዚአብሔር። ስለዚህ ሶስተኛው አጀንዳ ምንድን ነው? ዓላማ የዝማሬው ስዕለት ሰሚ፣ ፈጻሚ፣ ምስጋና ተቀባይ፣ ውዳሴ፣ አምልኮ፣ ሽብሸባ፣ ስግደት የሚገባው እግዚአብሔር ብቻ መሆኑን ማሳየት ነው። ሌላው ጸናጽሉ ከነመቋሚያው፣ አራተኛው ይሄ ነው። ጸናጽሉ ከነመቋሚያው የኢየሱስ ነው ለኢየሱስ ነው እያለ ነው የሚሄደው። ለዚህ ደግሞ ይሄ በነገራችን ላይ ዕቅበተ እምነት በዜማ የቀረበበት መዝሙር ነው። ልክ እንደ ናና ኢየሱስ ማለት ነው። ልክ እንደ ናና ኢየሱስ። ይሄ የናና ኢየሱስ ሁለተኛው ክፍል ነው። ጸናጽሉ ከነመቋሚያው የኢየሱስ ነው ስንል ባለቤቱ እሱ ነው። ጸናጽል የሚጮህለት፣ መቋሚያ የሚወዘወዝለት፣ መዝሙር የሚቀርብለት፣ ከበሮ የሚመታለት፣ በገና የሚደረደርለት፣ እምቢልታ የሚነፋለት፣ ነጋሪት የሚጎሰምለት፣ ፍጥረት ሁሉ እስትንፋስ ያለው ሁሉ የሚያመልከው እግዚአብሔርን። ስለዚህ እግዚአብሔር ብቻ ነው አምላክ፣ ምስጋናም የሚገባው እሱን ነው የሚል ለዘመናት ለፍጡራን በጸናጽል፣ በመቋሚያ፣ በከበሮ፣ በእምቢልታ፣ በበገና ሲቀርብ የኖረውን አምልኮ ለእግዚአብሔር ያስረከበ ዝማሬ ነው። ኦፊሻሊ ለእግዚአብሔር ሰጥተናል ይህንን። ሃሌሉያ። ደስ ያለው ማንም ቢኖር እግዚአብሔርን ያመስግን ተብሎ እንደተጻፈ፣ አሁንም ደስ ያላችሁ በዚህ ዝማሬ እንጆ ያደረጋችሁ ሁሉ እግዚአብሔርን አመስግኑ። ክብር ለኢየሱስ ይሁን።
ጸናጽሉ ውስጥ ዳዊት በመዝሙሩ የዘረዘረው መለከት፣ በገና፣ መሰንቆ ያለው ከበሮ፣ ጸናጽል፣ አውታር፣ እምቢልታው ፍጥረቱ በሙሉ እስትንፋስ ያለው ለአምላኩ ሲዘምር ወርዶ ላዳነው ማን ነው የሚከሰው የሚከለክለው? መዝሙር 150 ላይ ያለውን ኮንሰፕት በሙሉ ገብቷል። እዚህ ውስጥ በሙሉ ገብቷል። ስለዚህ የጸናጽልን የመቋሚያን ጥያቄ የፈታ ሌላው አጀንዳ በዚህ ላይ ማንሳት የምፈልገው ጸናጽለኛ፣ መቋሚያየኛ፣ ከበሮየኛ ለሚል ማህበረሰብ ያንተ አይደለም በመጽሐፍ ቅዱስ ተዘርዝሮ የተቀመጠው ኦርቶዶክስ የሚባል ኮንሰፕት በምድር ላይ ሳይመጣ ከሺህ ዓመታት ቀድሞ ዳዊት በመዝሙሩ የዘረዘራቸው ናቸው። ለማን? ለእግዚአብሔር የሚዘመርባቸው ናቸው። ከሌላ የተቀዳ እንጂ ከራሱ የመጣ የኢትዮጵያ የሆነ አይደለም። ምኑም ነገር ማለት ምኑም። ስለዚህ የኔ ነው የሚል መንፈስ በዚህ መዝሙር ይመታል። ማስረጃ ቀርቦለታል። በቃ ከጥምጥም ጀምሮ የእስራኤላውያን ከዚህም በፊት ተናግሬያለሁ ደጋግሜ አሮን ይጠመጥም ነበር። ትንቢተ ዘካርያስ ላይ እንደተጻፈውም ካህኑ ኢያሱ ይጠመጥም ነበር፣ ጥምጣም ነበር። የአሮን በትር ነበር መቋሚያ ያሉት ማለት ነው። ዞር አድርገው ያመጡት የአሮን በትር የማን? የብሉይ ኪዳን ካህናት የነ አሮን አሰራር ነው። ጸናጽል የማን? እስራኤላውያን። መቋሚያ ማን ነው? ከበሮ የማን? በዘጸአት 15 ላይ የተጻፈው ከበሮ የማን? ማናት? የሙሴት ማርያም አንስታ ከበሮውን ስትመታ ኬት አምጥታ ነው ታዲያ የኔ ነው ብላ ክሌም የምታደርገው? አሁን አስመዝግበናል፣ አስይዘናል፣ ማህተም አስመትተናል፣ የኛ ገንዘብ የኛ ምናምን የሚሉ ሰዎች አሉ። ኬት ያመጣው? የት ያመጣው? ስለዚህ ይሄ መጽሐፍ ቅዱስ ላይ የተቀመጡ ኤቪደንስ ያላቸው ባለቤት ያላቸው ሂስትሪ ያላቸው ታሪካዊ ዳራ ያላቸውን የዜማ ዕቃዎች የኔ ብሎ መጮ አለማስተዋል ነው፣ አለማወቅ ነው፣ አለመብሰል። ስለዚህ በመዝሙርም የምንነግራችሁ ይህንን እውነት ነው ማለት ነው። በቃ ባይኖር ይቆጨን ነበር። እንኳን አይደለም ብሉይ ኪዳን ላይ አዲስ ኪዳን ላይ የጳውሎስ ጽሑፎች ውስጥ ክራር ሳይቀር ተጠቅሷል። ክራር ሳይቀር፣ ዋሽንት፣ ጸናጽል። ለምሳሌ የቆሮንቶስ መልእክት ምዕራፍ 13 ላይ እንደሚንሿሿ ጸናጽል ይላል። ገና ኦርቶዶክስ ሳትታሰብ ማለት ነው። የኢትዮጵያ ኦርቶዶክስ ዋናዎቹ ኦርቶዶክሶች እንኳን ሳይታሰቡ 451 ላይ ምስቅልቅሉ ሳይወጣ ሂስትሪ ሳይደበላለቅ ካቶሊክ ምናምን ተብሎ ኢስተርን ኦርቶዶክስ እና ሮማን ካቶሊክ ተብሎ ሳይለይ ልዩነቶቹ እንደዚህ ሳይሰፉ በፊት በእነ ጳውሎስ ዘመን እንኳን ጸናጽልና ክራር ይጠቀስ ነበር። በጣም እኮ የሚገርም እኮ ነው። በጣም የሚገርም። ስለዚህ ባለቤት ያለው ስለሆነ ታሪክ ያለው ስለሆነ ያንን መጽሐፍ ቅዱስ ላይ ያለውን ማንኛውም ሰው በመጽሐፍ ቅዱስ እውነት የሚመራ ሰው ያንን የመከተል የማድረግ ምን አለው? መብት አለው ማለት ነው። መብት አለው። ካባ የመልበስ መብት አለው። ቀሚስ የመልበስ መብት አለው። ከፈለገ ከተመቸው መብት አለው። በቃ ሁሉ እንደተጠራ ሃሌሉያ። ግልጽ ነው። ሁሉን ነገር የኔ ነው የሚል መንፈስ፣ ይሄ ስግብግብ መንፈስ የተወጋ ይሁን በጌታ በኢየሱስ። ስለዚህ በክርስትና እምነት ብሉይ ኪዳንን አዲስ ኪዳንን ተቀብለው የሚኖሩ አብያተ ክርስቲያናት እግዚአብሔር እስራኤልን እንደመረጠ የሚያምኑ ሁሉ ገብቷቸዋል። ለዝማሬ የተጠቀሙበትን ዕቃ ከዚህ ከአዲስ ኪዳን ኮንሰፕት ጋር የማይጋጩትን ማለት ነው። የማይጋጩትን
አሁን ከብሉይ ኪዳን ማናመጣቸው ነገሮች አሉ። አሁን ታቦት ይዘን አንመጣም ወደ አዲስ ኪዳን። ብሉይ ኪዳን ላይ የቀረ ነው እሱ። በቃ መዝሙር ግን ቀጥሏል። ኢየሱስም ዘመረ የሚል ቃል አለ። መዝሙር ቀጥሏል። ያንን እንጠቀመዋለን። ያንን ስንጠቀም ደግሞ ለዝማሬ የሚጠቀሙባቸውንም ዕቃዎች እንጠቀማለን። እሱ ብቻ አይደለም፣ ወደፊት ራሱ የሚፈጠሩ በጣም ዘመናዊ የሆኑ የሙዚቃ መሳሪያዎች አሉ፣ የዜማ ዕቃዎች አሉ። በጣም አስገራሚ ገና የሚመጣ አለ ወንድሜ፣ አንተ ያልደረስክበት። አሁን ኪቦርድ ነው የሚጨንቅ አንተ። አሁን ድራም ምናምን ነው የሚጨንቅ፣ ጊታር ነው የሚጨንቅ አለ። ገና ወደፊት እኮ የሚገርም ጀነሬሽን ይመጣል እኮ። በአይኑ ክራር የሚጫወት ሊመጣ ይችላል። አንተ በእጅ የምትጫወተውን አይኑን በማንቀሳቀስ የሚጫወት ሊኖር ይችላል። እሱን ሁሉ እንጠቀማለን። ለእግዚአብሔር ክብር ይሁን እንጂ ቃሉ በትክክል የሚተላለፍበት ይሁን እንጂ የትኛውንም የዜማ ዕቃ ተጠቅሞ እግዚአብሔርን ማመስገን ይቻላል። ይሄን ከህዝባችን የጠበበን ነገር ማስፋት የዚህ አገልግሎት አንዱ አጀንዳ ነው። ጥብብ ያለ መንፈስ እንዲሰፋ ማድረግ፣ አይምሮ የጠበበ አይምሮ እንዲሰፋ ማድረግ፣ የኔ የሚል መንፈስ የሱ እንዳልሆነ በመንገር ሰዎች ሁሉ በምድር ላይ የሚኖሩ ሁሉ ከበሮ ይመታሉ። በነገራችን አሁን ወደ አረብ እንትኖቹን የአረብ ሙዚቃ ብላችሁ አረብ ሚውዚክ ብላችሁ ሲሰርች አድርጉ። ዛሬ ልጋብዛችሁ። አረብ ሚውዚክ ብላችሁ ሰርች ብታደርጉ የሆነች ባላ ነገር ይዘው ልክ ኦርቶዶክሶቹ እንደሚያደርጉት በእስልምና ተጽዕኖ ውስጥ ያሉ አገራት የሚጨፍሩት ጭፈራ ልክ እንደ ቄሶች እንደዚህ ትከሻ ተገጥሞ ጌታ ምስክሬ ነው። ለምን አላሳያችሁም? እንደውም ለምን አላሳያችሁም? ምን ችግር አለ ባሳያችሁ? እኔ እኮ ዝም ብዬ አልናገርም። እግዚአብሔር ረድቶኝ በእንትን እስቲ አረብ ላመጣልሃለሁ። አሁን ከነ ሽብሸባው ነው ማመጣልህ። ሽብሸባውን ሁሉ ነው ማመጣልህ። እና ምን ልላችሁ ፈልጌ ነው ይሄንን የምለው የዚህ የአረቡን ምድር በለው ሩቅ ምስራቁን በለው የሚጠቀማቸው የተለያዩ አይነት ዜማ ዕቃዎች ካልቸር ያላቸው አውሮፓ ውስጥ የሚታወቁ የተለያዩ አይነት አሁን ሰው አይምሮው ጠቦ በተሰጠው ትምህርት ቀጭን ትእዛዝ አይምሮው ጠቦ እንጂ እግዚአብሔር ቻይናዊው የሚዘምረውን ይቀበለዋል። እግዚአብሔር ናይጄሪያው የሚዘምረውን ዝማሬ ይቀበለዋል። በዚህ የዜማ ዕቃ ለምን ዘመርክ አይልም። ይሄ ጠባብነት ነው። ሰፋ አድርጋችሁ እንድታስቡ ነው የሚያስፈልገው ወገኖች። ሰፋ አድርጋችሁ በቃ ሰፋ አድርገህ ወንድሜ፣ ሰፋ አድርገህ ወይ ወንድሜ ድምፁን ልተወው፣ ለጊዜው ድምፁን ልተወውና ሽብሸባውን ተመልከትልኝ። አረቦቹ እንዴት እንደሚጨፍሩ ተመልከተው እስቲ አንዴ። ይሰማል። ወዝወዝ እያደረገ አንዳንዱ ሰይፍ እያያዘ ይወጣል፣ አንዳንዱ ደግሞ መቋሚያ ነገር ይዞ እንደዚህ በሽብሸባ ትከሻ ገጥሞ ተመልከት። አለቅ። አሁን ይሄ እንዲህ ሰፋ አድርገህ እንድታየው ነው ማለት። የኔ የምትለው ነገር የለም። በተለይ ባይብል ላይ ሰው ይሄ ወርልድ ዋይድ የሆነ በምድር ላይ በጣም ተነባቢ ከሆኑ መጽሐፍቶች ሁሉ የመጀመሪያው መጽሐፍ ነው መጽሐፍ ቅዱስ። መጽሐፍ ቅዱስን እንጠቀማለን የሚል ማንም ሰው እንትን ማለት አለበት እና እንዲህ ባለ መንገድ እነሱም ያደርጋሉ ነው። እነሱ ያደርጋሉ። ለምን እንደዚህ ያደረጋችሁ ማለት አትችልም። ለምን? የነሱም ካልቸራቸው ገብቷል። በቃ
ብሎክ ሚዩት ስለዚህ እንዲህ ባለ መንገድ ቪ ሼፕ እየሰሩ ምናምን እነሱም ያሸበሽባሉ የራሳቸው የሆነ እምነት አላቸው የራሳቸው የሆነ ካልቸር አላቸው ወርልድ ዋይድ የሆነ ነገር ታገኛለህ አንዳንዴ ሰርች ስታረግ ስለዚህ ነገሮችን በተነገራችሁ ነገር ይሄ በሰማችሁት ቀጭን ትእዛዝና ጠባብ ኢንፎርሜሽን ምክንያት አታጥበው አይምሮህን አታጥበው ሰፋ አድርገው አንብብ ተመልከት ሰርች አድርግ ይሄ የቴክኖሎጂ ዘመን ነው ብዙ ነገር ሰርች አድርገ መማር ትችላለህ ቤት ቁጭ ብለህ ስለዚህ ከበሮ የሆነ እምነት ድርጅት ሊያስመዘግበው የሚችለው ነገር እንዳልሆነ እንዲገባህ በቃ you cannot claim it በቃ እሺ ወደ ሰሜኑ የኢትዮጵያ ክፍል ስትሄድ ከበሮ በመደለቅ የሚጨፍሩት ጭፈራ አለ ትግራይ አካባቢ ወደ ኤርትራ ስትሄድ በከበሮ ወላይታ ስትወርድ ወደ ሳውዝ ደግሞ ወደ ደቡብ ስትሄድ ከበሮ አለ ሳይዙ ሊለያይ ይችላል እንጂ አሰራሩ ሊለያይ ይችላል እንጂ ከበሮ ከላይ ሰፋ ብሎ ከስር ጠበብ የሚል ነገር ስለዚህ ይሄንን ዛሬ በዚህ ዝማሬ ክሌም አድርገናል የመጽሐፍ ቅዱስ አማኞች በሙሉ ሊጠቀሙበት የሚገባ እንደሆነ ከእስራት አውጥተነዋል ማለት ነው የኔ ከሚል ስፒሪት ወጥቷል ማለት ነው የማን እንደሆነ ለኢየሱስ ነው ክብሩ እንጂ ምን ዘምረው ለሱ ይሁን እንጂ ምንም አይነት ነገር የመጠቀም መብት አለን ማለት ነው መብት አለን ክብር ለእግዚአብሔር ይሁን አሁን በሌሎችም በዚህ በተሐድሶ እንቅስቃሴ ውስጥ ያሉ አገልጋዮች ወንዶችም ሴቶችም መዝሙር ሲያወጡ ምናምን ከስር የሚጻፉ አስተያየቶችን አያለውኝ ነጠላችንን መልሱ ጋቢያችንን መልሱ ጽናችንን ምናምን ከየት አመጣ መጠቀም መብቱን ከየት አመጣው አለ የጀመረው እከሌ ነው ልትል አትችልም የጀመረው በአይሁድ ባህልና ካልቸር ውስጥ ነው በብሉይ ኪዳን ኮንሰፕት ውስጥ የጀመረ ነው ስለዚህ ከአዲስ ኪዳን ጋራ የሚሄድ እቺን ያዙልኝ በደም ከአዲስ ኪዳን ጋራ ከአካሉ ጋራ ከክርስቶስ ጋራ የሚሄድ ይሁን እንጂ መጠቀም ይችላል ማለት ነው ታቦት የአዲስ ኪዳን ማን ነው የብሉይ ኪዳን የመስዋዕት ኮንሰፕት ወደ አዲስ ኪዳን ስበል ታመጣ አትችልም የብሉይ ኪዳን የቄስ ስርዓት ወይም ደግሞ የክህነት ስርዓት ወደ አዲስ ኪዳን ልታመጣ አትችልም ወደ አዲስ ኪዳን የቀሩዋል የተተው ጉዳዮች አሉ ወደ አዲስ ኪዳን ማይሻገሩ ነገሮች አሉ ማለት ነው ከበሮ ጸናጽል ግን ወንጌል ምትዘምርበት ይሁን እንጂ ይቻላል ማለት ነው ዋናው ነገር እሱ ነው ክብር ለእግዚአብሔር ይሁን ስለዚህ አራተኛው መጽሐፍ ቅዱሳዊ የሆነ ባክግራውንድ ያለው ባለቤትነቱ ደግሞ ለእስራኤላውያን የተሰጠ መጽሐፍ ቅዱስ ከእስራኤል ጋር አያይዞ የሚናገራቸው መለከት በገና መሰንቆ ከበሮ ጸናጽል አውታር እምቢልታ አጠቃላይ ትንፋስ ያለው ተብሎ የተገለጠው በመዝሙር 150 ላይ ያለውን ለኢየሱስ ሰተን ነው በአዲስ ኪዳን መንዘምረው የሚል ጭብጥ ያለው ዝማሬ ነው የመጨረሻው እንዲህ አክብሮናል ጸጋው በስቶልናል አሁን ይሄ በረከት ጸጋ ደስታ መሻገር ነፃ መውጣት ከኩነኔ መዳን መንግስቱን መውረስ የመዳን ጉዳይ አጠቃላይ ከኢየሱስ ጋር የሚገናኝ ነው እንጂ ከፍጡር ጋር የሚገናኝ አይደለም ነው ስለዚህ ስጮሆ የኖርኩትን ነገር በዜማ አቀረብኩት እንደማለት ነው በዜማ አቀረብኩት እና እኛም ባልገባን ዘመን ያሻገረችኝ ከሊትናት ከሌናት ይያልን የዘመርንበት ዘመን ነበር ትተናል እሱን እግዚአብሔር ምሕረት አድርጎልን ንስሐ ገብተን አሁን ይሄው በዝማሬ ድሮ ያጠፋነውን ጥፋት አሁን በአዲስ ዝማሬ እያሻሻልነው ነው ማለት ነው ክብር ለእግዚአብሔር ይሁን ለኔ የተዘረጋ የእግዚአብሔር የምሕረት ክንድ ለአንተም ተዘርግቷል ንስሐ ብትገባና ወደ ጌታ ብትመጣ ትድናለህ ስለዚህ አክብሮናል ጸጋው በስቶልናል እና አውደ ዓመት የሚባርክ ፍጡር ሆኖ ይዘመራል
ምድሪቱን የሚባርክ የከሌ ታቦት የተባለ ይነገራል። ኖ እሱ አይደለም። የሚባርክ ጸጋን የሚያበዛ የሚያሻግር የሚያድን የሚረዳ እግዚአብሔር መሆኑን አረጋግጬ የዘመርኩት ዝማሬ ነው። ከድነት ጋራ ከፍርድ ማምለጥ መዳን የዘላለምን ሕይወት መውረስ በራሱ በክርስቶስ ኢየሱስ ብቻ መሆኑን ያስቀመጥኩበት ዝማሬ ነው እና በምንድን ነው የሚዘጋው መዝሙሩ? ጌታ ይባርከን፣ ጸጋ ይብዛልን፣ እድሜ ጤና ያድለን፣ ፍቅር ሰላም ያልብሰን፣ አንዱ ጌታ አንድ ያድርገን የሚል በረከትና ምርቃት ያለበት መዝጊያ ነው ያለው። ስለዚህ እነዚህ አምስቱ ምክንያቶች ናቸው ይሄ መዝሙር ወደ እናንተ እንዲደርስ ምክንያት የሆኑት ማለት ነው። የመጀመሪያው ምን አልኳችሁ? አማላጅ የሚለው አዲሱ መዝሙር የተሰራበት 5 ዓላማዎች አሉ። እነሱም በዝርዝር ተቀምጠዋል። የመጀመሪያው አማላጅ ኢየሱስ ክርስቶስ መሆኑን ማረጋገጥ። የመጀመሪያው ዓላማ አማላጅ ኢየሱስ ክርስቶስ ብቻ መሆኑን ማረጋገጥ ነው። ሁለተኛ ኪዳነ ምሕረት ኢየሱስ መሆኑን ማረጋገጥ። ማርያም ኪዳነ ምሕረት አይደለችም። ስለዚህ የምሕረት ኪዳን ኢየሱስ ነው፣ ለዘላለም የሚያድን አብ በእርሱና በሰዎች መካከል እንዲገባ የፈቀደለት ኢየሱስ ነው። ሁለተኛው ዓላማ የኢየሱስን መካከለኛነት እና ኪዳነ ምሕረትነት የሚያረጋግጥ ነው። ሶስተኛ ማርያም ራሷ ያዳናት ኢየሱስ ክርስቶስ መሆኑን እንደምታምን በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላ የተናገረችው የምታምነው መድኃኒቷ ኢየሱስ ክርስቶስ መሆኑን እንደሆነ ማረጋገጥ ነው። አራተኛ ስለት የሚሰማ ሰምቶም የሚመልስ ምስጋናም የሚገባው አምልኮም የሚገባው እግዚአብሔር መሆኑን መግለጽ ነው። አምስተኛው ከሱ ቀጥሎ ያለው ጸናጽሉን መቋሚያውን ያነሳንበት ነው። ባለቤትነቱ ለኢየሱስ ተሰጥቷል። ለክርስቶስ ይዘመር እንጂ የዝማሬው ባለቤት እግዚአብሔር ነው። ከክርስቶስና ከእግዚአብሔር ወይም ደግሞ ከአብ ከወልድ ከመንፈስ ቅዱስ ውጪ ምስጋና ያረፈባቸው ቦታዎች ሁሉ ለአጋንንት የተሰዉ ናቸው። ሌላ ያላልኩላችሁ ጉዳይ እየዳነ ሄደ የሚለው ፓርት እየዳነ ሄደ የሚለው ኢየሱስ ክርስቶስ በአንተ የታመነ እየዳነ ሄደ በእምነት እንዲሁ በጸጋ ሆኖ እነዚህ ቲዮሎጂካል የሳልቬሽንን ጉዳይ ያነሳውባቸው ናቸው። ከአምስተኛው ከድነት ጉዳይ ጋር አብሮ የሚታይ ነው። መዳን መፈወስ ከፍርድ ማምለጥ በሙሉ በማን ነው? በክርስቶስ ኢየሱስ ነው የሚል ነው ማለት ነው። ስለዚህ እነዚህን አምስቱን ጉዳዮች እያስተዋላችሁ ግጥሙን በመስማት እንድትባረኩበት ነው። ከዚሁ ጋር ተያይዞ ትዝ የሚላችሁ ከሆነ በጌታ ጸጋ የሚሊኒየሙ ለኢየሱስ በሚል ርዕስ የተዘጋጀው የዝማሬና የወንጌል አገልግሎት ላይ ናና ኢየሱስ ነበረ ሲዘመር የነበረው። በጣም በሚገርም ሁኔታ እግዚአብሔር ረድቶን ብዙ ሰዎችም ወደውታል። ይሄም መዝሙር ራሱ በዚሁ መንፈስ እንዲዘመር በእግዚአብሔር መንፈስ ምሪት የመጣ ነው። በቃ ከእግዚአብሔር መንፈስ የሆነን ነገር ማንም ሊያቆመው አይችልም። ባለቤቱ መንፈስ ቅዱስ ነው፣ ሰው አይደለም። አንዳንዶች እንደሚያስቡትም ብሽሽቅ አይደለም። አንዳንዶች ብሽሽቅ ነው ይላል። አንተ ከበሸክ ንገረን። እኛ ግን ጠላት ዲያብሎስ እንደሚበሽቅ እናውቃለን። አደግመዋለሁ። ሰውየው ለብቻው መንገብገብና መብሸቅ መብቱን፣ እኛ ግን እኔ የዘመርኩበት መንፈስ የመጀመሪያው መንፈስ የዘመርኩበት ሰዎችን ከስተት ማውጣት፣ ሁለተኛው ደግሞ ያንን በተበላሸ ሁኔታ ለፍጡራን የተሰጠን ዝማሬ ዋጅቶ ለክርስቶስ ማስረከብ በቃ። ስለዚህ እዚህ ውስጥ ብሽሽቅ የሚባል ነገር የለም። ሰው እናድናለን፣ ምስጋና ለክርስቶስ እንሰዋለን። አበቃ። ሁለቱ አጀንዳ ነው ዋናዎቹ። መልእክቱ የተላለፈውን 5ቱን ፖይንቶች አስቀምጫለሁ። ከዛ ውጪ ግን ሰዎችን ለማዳን ምስጋና ለክርስቶስ ለማስረከብ የተሰራ ስራ። ብሽሽቅ የሚል ሰው የበሸቀ ነው። ባይዘው ጴንጤም ይሁን ኦርቶዶክስም ይሁን ብሽሽቅ እያለ የሚጠቀም ይሄን ቃል የሚጠቀም የበሸቀ ነው። ምቀኛ መንፈስ ውስጡን የተጠናወተው
ወጋው በጌታ በኢየሱስ። መንፈሳዊ ነገር ሲሰራ ሰው ሲድን የሚበሽቀው አጋንንት ናቸው የሚበሽቁት። ሰይጣን ነው የሚበሽቀው። ሰው ሲድን የሚደሰቱ መላእክት አሉ በሰማይ። ስለዚህ መላእክት ይደሰታሉ፣ ሰይጣን ይበሽቃል። ይሄንን እናውቃለን። አለ አንዳንድ ጴንጤ መሰሪ ጴንጤ አለ፣ ፖለቲካውን በመንፈሳዊ ነገር ቀብቶ ሊያመጣ የሚፈልግ ጴንጤ አለ። አውቀዋለሁ በደንብ ገና ሳይሆን ማቀው። እንደዚህ አይነት ብሽሽቅ የሚመስሉ ነገሮች የሚል አለ። የቱ ነው ብሽሽቅ? ወይስ አቋቋምህን ካጋንንት ጋር ገህዋል? ለይልን ስፍራህን። የት ቆመ ነው የምታወራ? የት ቆመ ነው የምታወራ? የት ቆመ ነው የምታወራ? ካጋንንት ጋር ተሰልፈ ከሆነ አዎ በሽቀሃል። አቋቋምህን ነው ማስተካከል። እሺ ማን የመጣ ሰው አለ? ቆሞስ አባ ጳውሎስ ብላችሁ የምትጽፉልኝ እሺ። ስለዚህ ብሽሽቅ ሚል ጴንጤም ይሁን ምንም ይሁን ፖለቲከኛም ይሁን ይወል ብሽሽቅ የምትለዋን ቃል ከተጠቀመ ከሰይጣን ጋር ነው አቋቋሙ። ለምን? በሰው መዳን የሚበሳጨው የሚበሽቀው ሰይጣን። እውነት ሲገለጥ፣ እውነት ሲመሰከር፣ እውነት ሲዘመር የሚበሽቀው ሰይጣን። ስለዚህ አቋቋሙ ነው ማለት ነው። በዛው ነው የምትለየው። በቃ የት እንደቆመ የምታውቀው በንግግሩ እንጂ ይሄ ሰው ለማዳን ለክርስቶስ ክብርን ለመስጠት የተዘመረ ዝማሬ ነው። ኦርቶዶክሱ እንኳን ሊዘምረው የሚገባ ዝማሬ ነው። በቃ እውነታው ይሄ። ኦኬ። ስለዚህ ሰዎችን በፍቅር እንወዳለን፣ ነፍሳት እንዲድኑ እንፈልጋለን፣ የእግዚአብሔር መንግስት እንድትሰፋ እንፈልጋለን። ሰዎች ሃይማኖታዊ ከሆነ ጠባብነትና ሮንግ ከሆነ ኢንፎርሜሽን ከተጠቀጠቁት የተሳሳተ የተረተረትና የባልቴቶች ሴቶች ጫወታ ብሎ መጽሐፍ ቅዱስ ከሚጠቅሰው ዕውቀት ውስጥ ወጥተው ወደ እውነተኛው የወንጌል መረዳት እንዲመጣ ማድረግ ነው። ያ ነው ዓላማው ማለት ነው። እናቶች አባቶች በእንደዚህ አይነት መዝሙር ይደሰታሉ አውቃለሁኝ። እና ለፍጡር አይዘመርም፣ ለእግዚአብሔር ግን ይዘመራል። ያንን ነው እያደረግን ያለ ነው ማለት ነው። ቻሌንጆች ሰጣችኋለሁኝ። ቻሌንጆቹ የለቀኳቸው 2 ሾርቶች አሉ። ዩቲዩብ ማነው ፌስቡክ ላይ እዚህም ደግሞ ቲክቶክ ላይ የተለቀቁ ሾርት አሉ። አማላጅ የሚለው ተቆርጦ የወጣው ሼር ማድረግ፣ ሎጎውን ለኢየሱስ የሚለው ሎጎ እሱንም ፕሮፋይላችሁ በማድረግ በተለይ ከዚህ በኋላ የምናገረው ስለ አዋሳው ፕሮግራም ነው። አዋሳ ላይ ለምንሰራው ፕሮግራም ሰፊ ዝግጅት እያደረግን ነው በእግዚአብሔር ጸጋ። ለዚህም ደግሞ ትብብር እያደረጉልን ያሉ በጣም ብዙ መልካም ሰዎች አሉ። እግዚአብሔርን እናመሰግናለን። እኔ ደግሞ ያው እንደምታውቁት ያደግኩትም አዋሳ ነው። ከልጅነቴ ጀምሮ ከህፃንነት ጀምሮ እዛ ነው ያደግኩት እና ለኔ በጣም ልዩ ትርጉም አለው። ሲዳማ በአዋሳ ነው ያደግኩት። እኔ ካደግኩ በኋላ ነው ወደ ዲላ የሚባል ሀገር አባቴ ስራ ሲቀየር ወደዛ ምስክርነቴም ላይ ተናግሬዋለሁኝ እና ነፍስ እስከማውቅበት ጊዜ ድረስ ግን ያደግኩት አዋሳ ነው። ድቁና በኦርቶዶክስ ቤተ እምነት ተቀብዬ ድቁና ያደግኩት በአዋሳ ገብርኤል ነው እና አሁን እግዚአብሔር ብርሃን አብርቶልኝ እውነት ገብቶኝ ጌታን ተቀብዬ ሌላ አዲስ ፍጥረት ሆኜ ማለት አዲስ ፍጥረት ሆኜ እዛ ቦታ ላይ ይህንን የወንጌል አገልግሎት ሳዘጋጅ የሚሰማኝ ደስታ በጣም በጣም ትልቅ ነው። እግዚአብሔርን አመሰግናለሁኝ እና በዚህ አጋጣሚ በአዋሳ፣ በሻሸመኔ፣ በዲላ፣ በይርጋለም፣ በጭኮ፣ በአርቤጎና፣ በአለታ ወንዶ እስከ ቦረና ድረስ ያገለገልናችሁ ሰዎች አላችሁ። ጌታን የተቀበላችሁ ሰዎች በዚህም አገልግሎት በቀጥታ አገልግሎት ጌታን የተቀበላችሁ ወገኖች ትኖራላችሁ። በአዋሳ መስቀል አደባባይ
ጥር 16 እና 17 በመናደርገው ፕሮግራም ላይ ሁላችሁም እንድትገኙ በጌታ ፍቅር ጥሬን አቀርባለሁ። በዚህም በዲላ መስመር እስከ ወናጎ፣ ገደብ፣ ገርባ፣ አገረ ማርያም ምናም ድረስ እስከ ሞያሌ ድረስ አገልግለናል። እኛ ያረገጥነው ምድር የለም። ዋጋ ከፍለን አገልግለናል እና ያገለገልናችሁ ብዙ ወገኖች አላችሁ። ሁላችሁን እጋብዛለሁኝ። ዝዋይም ያላችሁ በቅርብ ከአዲስ አበባ መምጣት የምትችሉ ወገኖች ሐዋሳን ለኢየሱስ በሚል ርዕስ ተዘጋጅቷል። ይሄ ለኢየሱስ የሚለው ቋሚ የቱር የምናደርግበት የፕሮግራሙ መጠሪያ ለኢየሱስ የሚለው ነገር ግን ወደ ክልል ከተሞች ስንሄድ ሐዋሳ ከሆነ ሐዋሳን ለኢየሱስ የሚለው አይቀየርም። ይርጋለም ከሆነ ይርጋለምን ለኢየሱስ፣ ሞያሌ ከሆነ ሞያሌን ለኢየሱስ እያለ የሚቀጥል ነው ማለት ነው። ጌታ ምሕረት አብዝቶልናል፣ ጸጋውን አብዝቶልናል። ስለሱ እውነት ልንመሰክር ቱር እናደርጋለን። ይሄ አገልግሎት በሁሉም ስፍራ እንዲደርስ ለዚሁ ፕሮግራም ደግሞ በጣም ማስታወቂያም ስለሚያስፈልግ እዚህ ውስጥ ያላችሁ ሎጎውን፣ ፖስተሮችን ሼር ማድረግ የሁላችሁም ኃላፊነት እንዲሆን ቻሌንጅ ምሰጣችሁ። ሼር አድርጉት። ፖስተሮችን በየስፍራው ፕሮፋይላችሁን በማድረግ አሁን እዚህ ውስጥ እያየሁኝ ነው። ፕሮፋይል ያደረጉ ሰዎች አሉ።